አደይ ድራማ የሴት ብዛት ድብርት በቃ ጥፊ የማይጠፋበት ግራ ገብቶታል ምን እንደሚያደርግ። ወይ ጉድ! እንደው አሁን እውነት ቤቱን ሽጠው የሆነ ገንዘብ አግኝተው ይልኩልኝ ይሆን ወይስ እንዳሉት እነዚህ ሸይጣኖች ኩላሊቴናውን ሽጠው አውጥተው የሸጡት ይሆን እያለ ወጣ ገባ እያለ በውስጡ ያስባል። ኪንጎ ምን ማድረግ እንዳለበት ከዚህ ጉድ እንዴት መውጣት እንዳለበት አላወቀም። ቢለምናቸውም እሺም አላሉትም። በተለይች ቤዛ ተብዬዋ አረመኔና አርኩስ መሆኗን ጠንቅቆ ያውቃል። ምንም ብላትም እና ቢለምናትም ቢማጽናትም እንደማትመለስ ያውቃል። የባሰው ደግሞ ያ ደረቅ ወንድማ እንደ ወንድነቱ ወንድ ማዘን የለበትም ነበር። ዝም ብሎ ቢላዋውን ይዞ በዛ እያስፈራራ እምልህን ነገር ታደርጋለህ። አሁን ስልክ ደውላለሁ እነዛች ቅምጥል ጋርና እነ ኪንጎ ጋር ደውለህ ብሩን ካላመጡ ኩላሊቱን አውጥተን እንደምንሸጥ ኮስተር ብለህ እያለቀስክ ንገራቸው አሉት። ባይሆን የኛ ስም እንዳታነሳ በመሀል አለችው ያቺ ቤዛ ተብዬዋ ኮስተር ብላ። እንደደወሉ በቃ ቅምጥል አነሳቸው። ዳይመንድም አነሱት። ሁላቸውም ተረባርበው ስለሱ እየተጨነቁና እያሰቡ ስለነበር ባንድ ሆነው ነው ያነሱት። ኩላሊቴ ሊያወጡች ነው ገንዘቡ ካልተገኘ እያለ ግን ደግሞ ሀዘን የጎዳት በቅርብ አባቷን ያጣችው የቅምጥል ቤት መሸጥ ስለሌለበት ለኔ ብላ እንደዚህ መቸገር የለባትም ብሎ እንዳትሸጪው ብሎ ሊነግራት ሲል እላው ላይ ጠረቀሙበት ቀምተው ስልኩን። ምን አይነት እርኩስ ነሽ? ምን አይነት አረመኔ ነሽ? ቆይ አንቺ እንዴት እንደዚህ ሰው እያገታችሁ በቀደም እንደዛ አደይንና ሮማንን አግታችሁ ልጇንም ማስወረርሽባት ስቃይና መከራ አሳልፋችሁባቸው እናንተ ቆይ ይሄን የመሰለ ቤት ይዛችሁ ይሄን የመሰለ ኑሮ እየኖራችሁ ለምንድን ነው እንደዚህ ይሄ ሰውን ህይወት የምታመሳቃቅሉት አላቸው። እነሱም የስሚያቸው ጥጥ ነው የለመዱት ስራ ስለሆነ እህትና ወንድሙ ምንም አይሰሙትም። ዳይመንድ ኪንግ ማን ነው ዳይመንድና ባቡሬ ለሙዬ ከነናቱ ሁሉም ተሰባስበው እንዴት ኪንጎን ማስለቀቅ እንዳለባቸው እየተመካከሩ ነው። ማናት ቅምጥል አባቷን በቅርቡ ስላጣይ ድጋሜ ኪንጎን የምታጣው መስሏት በቃ ቤቱ ተሽጦ ያሉት ገንዘብ ተከፍሎ ኪንጎ በሰላም ይለቀቅልኝ እያለች እየተናገረች ነው። ባቡሬ በመሀል ገብቶ ቆይ አስበሽበታል? እንዴት ብለሽ ነው በቅርቡ ያጣሽውን የአባትሽን ማስታወሻ የምትሸጪው? በዛ ላይ ደግሞ የጠየቁት ገንዘብ ሁሉስ እንዴት ነው የሚሰጣቸው? ከዛ በተረፈ ደግሞ ወይ ትገቢያለሽ ቤትሽን ሽጠሽ መውደቂያሽ እንዳያምር በኋላ ጎዳና ላይ እንዳትወድቂ እያለ እያስጠነቀቃት ነበር። እሱንም ተከትለው ለሙዬና የባቡሬ እናት መከሯት። ይኸውልሽ ዛሬ ለወንድ ብለሽ እንደዚህ ቤትሽን የአባትሽን ጥሬ ሽጠሽ ነገ ጧት የወንድ ነገር ከርቶሽ እንዳታለቅሺ በእኔ አትማሪም? ምንም አባትሽን ቢሆን እያሉ መክሯታል። ግን እሷ በዚህ ምድር አለኝ የምትለው ኪንጎ ነው። ኪንጎን ካጣች እንደማትኖር ታውቀዋለች። ለሱ የፈለገውን ነገር ሁሉ ለማድረግ ዝግጁ ናት። ብቻዋን ባዶ ቤት መኖር ምን ትርጉም ሊሰጣት ለሷ? ብቻ የሆነ መፍትሄ ማግኘት አለብን። እስኪ ወደ ውጭ እንውጣና ምናልባት የምናገኘው ከሆነ የሆነ ፍንጭ ማግኘት ይኖርብናል ብለው ተያይዘው ወጥተዋል ፍለጋ። በዚሁ መሀል አፏ ሳት እንዳይልች ቲና ተብዬዋ ግራ በመንገድ ላይ ዳይመንድን አግኝተው ኤዴንም የት ጠፍተሽ ነው? ለምንድን ነው እንደዚህ የምታደክምኝ አለቻት። ዳይመንድና ኤዱ ተገናኝተው ቆይ ምን ሆነህ ነው እንደዚህ የሚያወራጭ? ሰላም አይደለህም እንዴ? ደሞ ሲያኪንጎ ተብዬው የለም እንዴ? አይቼው አላውቅም ራሱን አጥፍቶ እንዳይሆን እያለች ለዳይመንድ አሟርት። አራት አማርች አንቺ ከመምጣትሽ ደግሞ እንደዚህ ምንድን ነው የምትይው? ይልቅ እንደውም ታግቶብናል እባክሽ፣ ብዙ ገንዘብ ተጠይቀናል፣ ምን ማድረግ እንዳለብኝ አላቅም እያለ እያወራት ያቺ ቲና ተብዬዋ እየተሰከሰከች መጣች። አፏ እንደለመደው ስለ ኪንጎ አንስታ ልታወራ ሊያመልጣት ትንሽ እንደቀረ ነይ እንሂድ በቃ ብላ እየጎተተች ይዛት ሄደች። ወደነ ለሊ ቤት ነው በቃ አዴን እና ዴቭን ምን ማድረግ እንዳለባቸው፣ በተለይ ደግሞ ዴቭ የአዴን ጉዳይ ማግባት እንዳለበት ሽማግሌ መላክ እንዳለበት ስለነገረችው ለቤተሰቦቹ ማሳወቅ ስላለበት ነግሯቸዋል መሰል ለቤተሰቦቹ። ሌዱ ወንድሜን እንደዚህ ከምታጨናንቀው ልመክራት ፈልጋለሁኝ በቃ ከወንድሜ ህይወት እንድትወጣ ነግራታለሁ ብላ ወደነ ለምለም ቤት ሄዳለች። ሩታን ይዛ በር ቆረቆረ። ስትቆረቁር ባቡሬ ቅምጥልና ነበር የከፈቱላት። ማናት? ምንድነው? ሰላም አይደላችሁም እንደ የተባባሉ ሁላችሁም ተፋጠጡ። በመጨረሻ ሰላም ተባባልና ሊዱም ጠፍታ ስለከረመች
አፈጠጠችበት ከባቡሬ ላይ። አይታው ስለማታውቅ አዲስ ነው። ሰላም ሊዲያ ይባላለሁ። አንተስ? ባቡሬ ይባላለሁ። የማነሽ ግን? አረ የእንትና እህት ናት፣ የኤዴቭ እህት ናት አለች ቅምጥል ቀበል ብላ። ምን ሄድበት ስላለ በሰላም ነው እዚህ የመጣችሁት? አዴን ፈልገን ነው ባክሽ፣ አዴን ፈልገን። እሺ ውስጥ ግቡ፣ ግን የለችም፣ ስመጣ ምናልባት ጠብቋት እንደው ብለው ባቡሬና ቅምጥል ወደ ስራቸው ሄዱ። አንቺ ወንድሜ ላይ ዓይንሽን የጣልሽው ለምንድን ነው? አታፍትጭበት አለቻት። ወንድምሽ ነው? አይ አሪፍ ነው ወንድምሽ ምን ከሆነ አለች ሊዱ። ባቡሬን እንዳየችው የተመቻት ትመስላለች። ይችኛይቱ ሩታ ግን ጥቁረቱን አይታ ሌላ ነገር መስሏት ገና ስታየው ትበረግጋለች። አሁን የሀምሮች ነው? ምንን የሚያወሩ? በጣም ነው እኮ የሚያስፈራው እያለች ኧረ እባክሽን ተይ፣ በጣም ወንድ ነው፣ በጣም ይመቻል። ለማንኛውም እያለች ወደ እነ ለሙ ቤት ገባች። ለምለምን አይታ ቆይታ ስላየቻት ነው መሰል ናፍቃት ይሁን አቀፍ አድርጋ ሰላም አለች። እኔ ምልሽ ሁሉንም ታዩና አሁን በር ላፍራ እያየሁት ማን ነበር? ባቡሬ ወንድምሽ ነው? አይ አይደለም ጓደኛዬ ነው። እባክሽ የሆነ ወድጀዋለሁኝ፣ ልቤ ደንግጦለታል፣ እናመቻችኝ እባክሽን አለች አይን አውጥታ። ሊዲያ ወደ ኢትዮጵያ አላደገችም፣ ውጭ ሀገር ስላደገች የመጣላትንና የተመቻትን ነው የምታረገው። ስለ ሀገራችን ባህል ስላፈቀረችው ብቻ መጠየቅና ምን ያክል እንደምትወደው መናገርና በእጇ ማስገባት እንጂ እፍረት ምናምን የሚባለውን አታውቅም። እንዴ ያምሻል እንዴ ተረጋጊ እንጂ ብትላት ሪታም ምንም አልሰማቻትም። ለማንኛውም ለሉዬ ንገሪልኝ፣ አመቻችልኝ። እንዲህ ነው ደግሞ አንቺ ሁሌ ፋራ መሆን? እየነገርኩሽ አይደል እንዲ ወንድምሽ ከሆነ እያለች ወንድሜማ አይደለም ጓደኛዬ ነው። የባቡሬ እናት ከጎን ቁጭ ብለው ሁኔታውን ያዳምጣሉ። የሴት አይን አውጣ፣ ምን አይነቷ ናት ደግሞ ዛሬ ቤታችን የመጣችው እያሉ በሆዳቸው እሳቸው ማን ናቸው አለች ዘወር ብላ። እሳቸውማ የባቡሬ እናት ናት፣ ተዋወቂያት። ሰላም አትይም አለች። ሰላም ማሚ እንዴት ነሽ አለች እየተሞላቀቀች። ሰላም እና ለማንኛውም ለልዬ እንዳትረሺ አሁን ለምንድን ነው ግን አዴ እየሌለችው? አዴን በሰላም ነው የፈለግሻት? አዎ በሰላም ነው ባክሽ። ከወንድሜ ጋር ያላችሁ ግንኙነት ምንም አልጣመኝም፣ ልነግራትና ልመክራት እፈልጋለሁ ብላ ስታነሳ ስለ አዴ ምንም አያገባሽም። ስለ አዴ መጥፎነት ልታነሺ ከሆነ እዚህ ቤት የመጣሽው ታቂኛለሽ ለአዴ ምን ያክል እህት እንደሆንኩኝ። እና ደግሞ አንቺ ገና ለገና ወንድምሽ ቢሆንም እንኳ በሁለታቸው መካከል ህይወት አያገባሽም። በመሃል ገብተሽ አዘበራርቂው፣ በመሃል ገብተሽ አትረብሻቸው አለቻት። በቃ እሺ ስትመጣ ንገሪ ደውለሽ ብላ ጥላት ወጣች። ሮሚ በተለይ ደግሞ ሩታ በቃ ቲክቶከሯ ወዳታለች። ብዙ ስቃይና መከራ አሳልፋ ወደ ከተማ መምጣቱ ነው። አሹ በቀደም ስላጫወታት በቃ ዝናላታለች። እትዬን አስፈቅዳ በቃ አሁን ባለችበት የቤት ስራዋን ከጨረሰች ለምን ውጪ ወስጃ አላዝናናትም? ፍቀጅላት። ካሳለፈችው መከራና ስቃይ አንጻር እዚህ ቤት ሁሌም ከተቀመጠች ጭንቀት ነው የሚፈጥርባት። ስለዚህ በዛውም ከተማውን ትወቀው ብላ አስፈቅዳት ሽር ያለ ቆንጅዬ የአበሻ ቀሚስ አስለብሳ ወደ ውጭ ይዛት ወጥታለች። ቀሚሱን ለብሳ ሲያት አሹ ድንግጥ አለ። አምሮብሻል፣ የት ነው የምትሄጂው? እንደዚህ እኮ ነሽ፣ የት ነው የምትሄጂው አለ። ከተማውን ልንቃኝ ነው ልንዝናና አለች። አብሬሽ ነው የምሄደው። እንዲህማ አይሆንም አለ። ግን አብሮ ለመሄድ ደግሞ ትዬ ማስፈቀድ ስላለበት ስራ ስለሆነ እንዴት ሊሆን ይችላል? ለማንኛውም እኛ ሄርን ብለው ጥለውት ሄዱ። በኋላ ላይ ግን እንደማንም ብሎ ትዬን አስፈቅዶ ሊወጣ ሲል አላገኛቸውም፣ ጥለውት ሄደዋል። በመሃል ዳይመንድን አገኘችውና ዳይመንድም ራሱ ግርም ብሎታል። የሮማን ለማበስ ተመችቶታል መሰል። ሮማን ነሽ አልመሰለኝም፣ ወዲህ ነው እንደዚህ ሽክ ብለሽ እያለ ኧረ እዚህ ነው ያው ትንሽ ቃኘት እናርገው ብለን እኮ ነው ከተማውን ተባብለው። በመሃል ሩታ እየገባች ስትመልስለት ሩታ ማለት ነው የስማቸው ቲናና ሩታ ይጋጭብኛል፣ ይቅርታ እና አንቺን የጠይቅሽ የለም ዝም በይን፣ የጠየኩት ሮማንን ነው። ምን እንትን ይልሻል ያቅለበልብሻል በመሃል እያሉ ተው እንደዛ አይባልም፣ በጣም ጥሩ ልጅ ናት፣ ለኔ ያስባ ነው እንደዚህ ውጪ ይዛኝ ወጣችሁ ተባብለው ዝና ፈታ ብለዋል። የሆነ ሬስቶራንት ገብተው ምግብ አዘዋል። በመሃል እቺ ቤዛ ተብየዋ ዞር እያለች አዴ ማን ነው ባቡሬንም ዳይመንድንም እንደገና ደግሞ ቅምጥልንም ባንድ ሆና ስታይ ተተርበተበት አይተዋት ባቡሬ ጠርጥሯል።
በተለይ ደግሞ ቅምጥልም እኔ እዚህ ሰፈር እንደዚህ ምን አይነት ጥንስስ እሷ ልትሆን ትችላለች ምናልባት ያገተችው ብላ አስባ ጉሮሮዋን አንቃ ተናገሪ ወይን ነው ያደረግሽው ኪንጎን ያየሽው ነገር አለ የሰማሽው ነገር ካለ ንገሪ ብላ አፋጣታለች። እሷም አላየሁም እናቷን ያልታመመችባትን ታማለች እያለች እናቴን ላስታመበት ስለ እናንተ ኪንጎ የምትሉት እኔ የማቅላችሁ ታሪክ የለም ብላ ጥርግ ብላለች። በቃ ይቺ ኢዱ ቲና ተብዬዋን አላመነቻትም። ታንዲሉ 324 ስለ ኪንጎ ስለምታወራ ስለሰማቻት ቤዛም ጋር ደጋግማ እየተገናኘች ስለነበር እጅ ከፍንጅ ስለያዘቻት ምንም ደስ አላላትም። ስለ ኪንጎ የምታውቂው ነገር ካለ ንገሪኝ። ሁሉም እኮ ተጨንቋል ስለ ኪንጎ መጥፋት። ደግሞ ኪንጎ እንደ ዳይመንድ አይደለም፣ በጣም ምስኪን ልጅ ነው። ያው ኪንጎ ዳይመንድ እየሰረቀ ሰው እያስቀየመ ቢያኖርም ኪንጎ ግን ጥሩ ልጅ ነው እና የምታውቂው ነገር ካለ ንገሪ። እኔ ግን የምታውቂው የሆነ ነገር እንዳለ ነው የሚሰማኝ አለቻት። እንደውም እንዲታረቅሽ ተፈለግሽ። በቀደም ማማን እንደዛ ሌላ ሰው አስመስላችሁ አሹ ቅንጭላቷ እንዲመታችሁ ያደረጋችሁ አረመኔ ነሽ። እንዴት በእናት ላይ እንደዚህ ይጨከናል ብላ እንደውም አኮርፍሻለሁ ብላ ኩርፋ ወደ ቤቷ ገብታለች። በድንገት በር ሲቆረቆር ማሚ ነበረች እና የከፈተችው። አሹ ወደ ውጭ ወጥቶ እና ሮማን ጋር ለመዝናናት ስለሄደ ድንገት ቲናን አየቻት። ሩት ሌሎ ኢዱን አስገብታ አንቺ የራስሽ ቤት አለሽ፣ እዚህ መግባት አትችይም። ስንቴ ነው መነግርሽ? ለምንድን ነው እኔን እንደ ነገረኛ አስሬ እንዲነግርሽ የምትጠብቂው? ለማንኛውም መውጣት ትችያለሽ፣ ወደ ቤትሽ መሄድ ትችያለሽ ብለው አሰናብተዋታል። እሷም ተናዳ ስልክ ደውላ ወደ ቢዛ አውርታ ሄዳለች። ዴቭ ምን ያክል እንደሚያፈቅራትና እንደሚወዳት ለአደይ እየነገራት ነው። በቃ የሽምግልናውን ነገር እልካለሁኝ ዛሬ እንደውም እናቴን ደውዬ ሁሉን ነገር ለመናገር ወስኛለሁ። የኔና ያንቺ ነገር መቼም እንደማንለያይ በቃ ይወቁት። አረ ዴቭ እኔ ፈርቻለሁ። በቃ ልትነግራቸው ወስንክ? በውሳኔ ደስተኛ ነኝ፣ ግን ደግሞ ቤተሰቦቼ እኔን ባይቀበሉኝስ? ችግር ቢፈጠርስ? በጣም ያስፈራል አለችው። ምንም ማስፈራት አያስፈልግም። እንደ ቤተሰቦቻቸው ማክበር ስላለብኝ አንቺ ምርጫዬን አድርጌ ሽምግልና እንዲሄዱ ነግራቸዋለሁ። አይ አይሆንም፣ እሷን አንፈቅድልህም ካሉ የራሳቸው ጉዳይ። እኔ በራሴ መንገድ ሽማግሌ ልኬ አዘገባሻለሁ። ስለዚህ ምንም አትጨነቂ እሺ አላት። ስለ ሁሉም ነገር አመሰግናለሁ፣ ምርጫ ስላረከኝ፣ ስላፈቅርከኝ፣ ስለ ሁሉም ነገር እና ደግሞ ሽማግሌውን ልከህ ለመጋባት ማሰብህም ደስ ብሎኛል ተባብለው ሁለታቸውም ተቃቀፉ። በመሃል ማሚን ለምና ኢዱ ቲና እንድትገባ አርጋታለች። ምኝታ ክላሷ ሞባይሏን አስቀምጣ ወደ ሳሎን ወጣ ነበር ቲና ተብዬዋ። ኢዱ ስልክ ሲደውል አላስቻላትም እና የቲና ስልክ ማን ነው ብላ ስልኩን አይታ አንስታ ስታዋራት ቤዛ ተብዬዋ ናት። ስለ ኪንጎ አውርታ ነው መሰል የሆነ ፍንጭ አገኘ ትመስላለች። እየበረረች ወደ ምኝታ ክላስ ሂዳ ስልኳን ስታነሳው ኢዱ አንስታባታለች። ለምንድን ነው ስልኬን ያነሳሽው ያለኔ ፍቃድ አለቻት። አንቺ ስለ ኪንጎ ጠንቅቀሽ እንደምታውቂ ጠርጥሬ ነበር፣ ደሞም ጠይቄሽ ነበረ። እንዴት አስችሎስ ትደብቂያቸዋለሽ? ሁሉም ተጨንቆ እንደዚህ ከጫፍ እስከ ጫፍ እየፈለጉት አንቺ እንደዚህ እዚች እርኩስ ሴትዮ ጋር ተመሳጥረሽ ዝምት ያለሽ? ይሄንማ ለቤተሰቡ መናገር አለብኝ ብላ ጥላት ሄዳለች። እሷም እኔ ከተናገርኩኝ እኮ እንገልሻለን ብለው ስላስፈራሩኝ ነው፣ እባክሽን አትናገሪብኝ ብላ ብትለምናትም ሊዱ ለመናገር ወደ ሳሎን ወርዳለች። እንግዲህ ሊዱ እርግጠኛ ነኝ ትናገራለች። ያው እንግዲህ አለቀላት ማለት ነው። እና በተለይ ቅምጥል እጅ ከገባች ቲና ተብዬዋና ቤዛ አለቀላቸው። እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። እስቲ ውድ ቤተሰቦችዬ ቤቴ ቀዝቀዝ ብሏል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።